እኔ የሚገርመኝ ነገር ማን ነው እንደኔ ሀይሚዬ ናፈቀችው? ማን ነው እንደኔ ማንም ቢመጣ ሚዲያ ላይ ቢጥለቀለቅ እሷ ከሌለች ምንም የማይመስለው ማለት ነው። የእውነት ምንም አይመስለኝም እሷ ከሌለች። በጣም ነው የሚደብረው። ዛሬም ቀረች። ኧረ ሀይሚዬ ኧረ ውይ! በእርግጥ እረፍት ያስፈልጋታል። ያው ስለምትናፍቀን ነው እንጂ እኔ ማረፏን አልጠላውም። በእኔ በግሌ ትረፍ፣ ማረፍ አለባት እናት። ሁለተኛ ነገር ደግሞ ያው ሁላችንም የሰሞኑ ሁኔታ ከአይምሯችን በላይ ነው አይደለም? በጣም ከአይምሯችን በላይ ነው። የሀይሚና የብሩኬ አነጋገራቸው፣ የሚደራረጉት ነገር ከሁላችንም አይምሮ በላይ ነው እና እየመጡ እንደዛ ከሚደራረጉ እንደኔ ቢቀሩ መልካም ነው። እንደኔ አሁን የዛሬው ትላንት ነው ይሻላል። ከትላንት ወዲያ ማታው ቪዲዮ የትላንት ነው ቪዲዮ ያልመጡበት ይሻለኛል። የዛሬው ሊመጡም ይችላሉ፣ ግን ያው ሰዓቱ ሄዷል ብዬ ነው። ኦልሬዲ 1 ሰዓት ከዛ በላይ ሆኗልና ላይመጡ ይችላሉ። ከዚህ በኋላ ግን ከመጡ መሰየው። ግን ደግሞ እንዳለፉት 2 ቀናት ቪዲዮዎች ከሚመጡ እንደው ባናያቸው ጥሩ ነው። እንደው ማለት እነሱን እንደዛ መሆን እያየን እኛ ከምንቆስል እኛ ከምንደማ ባይመጡ ባናያቸው ነው የሚሻለው የእውነት። በዛ ላይ ደግሞ ሀይሚዬ ብታርፍ መልካም ነው። አንዳንዴ ታውቃላችሁ ፍቅር ጊዜ ያስፈልጋል ማለት። አሁን ሀይሚና ብሩኬ በየቀኑ እየመጡ ያልሆነ ቃላት ከሚወራወሩ፣ በየቀኑ እየመጡ ያልሆነ ነገር ከሚነጋገሩ ጊዜ ወስደው ለተወሰነ ጊዜ ተራርቀው ቢያዩት እነሱ ይለያያሉ አይለያይም፣ እዚህ ጥያቄ ውስጥ መቼም ሊገባ አይችልም። እነሱም የማይለያዩ ልጆች ናቸው። መቼም አይለያዩ፣ መቼም ማለት ነው። መቼም እንደማይለያዩ ነው የምነግራችሁ። ግን አንዳንድ ጊዜ መሰጣጠት ጥሩ ነው። አሁን ከራሷ ጋር ታወራለች፣ ከራሱ ጋር ያወራል። ብሩኬ ዛሬ እንዳያችሁት ናፍቃኛለች እያለ ነበረ። ያው በሉት በቃ መነፋፈቅ ቀረ፣ ተቀየረ ሀሳባችን ምናምን እያለ ነበር። ግን እንደናፈቀችው ያስታውቃል። በጣም ተክዟል። በጣም የሆነ በቃ ደብሮታል ሁኔታው ምናምን በቃ የሆነ የብቸኝነት ስሜት እየተሰማው ነበርና በነገራችን ላይ ብሩኬ ሚዲያ ላይ እንደዛ ከምትሆን በአካል ሄደ እሷ ጋር እንደዚህ እንትን ብትል ያው ሰላም ይወርድ ነበር። ሁለታችሁን ተራርቃችሁ ሀኒ ካንተ በላይ እሷም ከፍቷታል፣ ተክዛለች። ብዙ ነገር ሀኒ ካንተ በላይ እንደሚደብራት ግልጽ ነው። በካሜራ ስላላየናት ነው እንጂ እንዳንተ በጣም እንደደበራት ትላንትና ፖስት ያደረገችው ቪዲዮ ራሱ ያስታውቃል። ስቶሪ ላይ ያደረገችው ዘፈን ብቻ ብዙ ነገር አለ። ደስተኛ ትሆናለች ማለት አይቻልም በጭራሽ። ግን እስኪ ይነፋፈቁ ደግሞ አንዳንድ ጊዜ ሁሌ መጨቃጨቅ፣ ሁሌ ጸብ፣ ሁሌ ንትርክ ከሆነ ከመጨቃጨቅና ከመነታረክ ትንሽ ራቅ ተባብሎ መነፋፈቁ ጥሩ ነው እላለሁ፣ በፍቅር ጉዳይ ማለት ነውና ዛሬም ኤፋና ፍፄ ናቸው የመጡት። ኤፋና ፍፄ ደግሞ ተመስገን ዛሬ ቢያንስ እኝኝ አልተባባሉም። መጨረሻ ላይ የተሳሳቃችሁበት ጉዳይ ግን አልገባኝም። ምንድን ነው? እኛ ፋሮች ነና ተሳስቀው ነው የተለያዩትና ምንድን ነው እንግዲህ ኤፍሬም ዛሬ እህቴ አሁንም ያው ድርቅ ያለ እውነት፣ አንዳንድ እውነቶች አሉት፣ አንዳንድ ደግሞ እውነቶች የሉትም። አንዳንድ ጊዜ ያው በዚች ምድር ላይ ታውቃላችሁ እውነት የሚናገር ሰው እኔ እንጃ ጊዜውም ዘመኑ ነው መሰለኝ። እውነት የሚናገር ሰው በዚህ ምድር ላይ አይወደድም። እና ልክ ነው ኤፍሬም አንዳንዴ ያልኩበት መንገድ ነው። እና ምንድነው እሱ ያው ሀይሚና ብሩኬ ምንም ቢሆን ያው ሰጣ ገባ ውስጥ ናቸው። ሀይሚዬም ያልሆነ ነገር ተናግረዋለች፣ ብሩኬም ደግሞ በጣም የሚያስጠላ ቃል ተናግሯታል። ሁለቱም ያልሆነ ቃል እየተጣጣሉ ነውና እንደ ወንድም ደግሞ እሱ ገብቶ በመሃል እህቴን አትጉዳት በቃ ማለት ይሄ ስህተት አይደለም፣ ግን ደግሞ ስህተቶችም አሉት። ስህተቶች ምንድን ነው? ምንም እንኳን ጥፋት ቢኖር ብሩኬ ጋር ግን ለማለየት መሞከር ትልቅ ስህተት ነው። ምክንያቱም ሀይሚ እንደምትጎዳ ማወቅና ማሰብ አለብህ። እና ሁለተኛ እህቴ አጠገብ እንዲደርስ አልፈልግም የማለት ደግሞ ሞራሉ የለህም ፍፄ ማለት ማን ነው
ወይኔ እንደሱ ተቀላቀልኩኝ። እሱ ቤኪ ብሏል ፍፄ እና እህቴ አጠገብ እንዲደርስ አልፈልግም ማለት አትችልም። ምክንያቱም እንዳልከው ተናግረዋል እኮ አንተው መግቢያ ላይ ተናግረሃል። ሀይሚ ህፃን ልጅ አይደለችም። የሚጠቅማትን የሚጎዳትን ታውቃለች። ራሷን መወሰን ትችላለች፣ በራሷ መቆም ትችላለች ብለሃል። ስለዚህ አንተ ስላልካት ሳይሆን እሷ በራሷ ውሳኔ እራሷ ተጎድቻለሁ ወይም ደግሞ ብሩኬ በድሎኛል ብላ አስባ እንጂ ሙሉ ለሙሉ ያው አንተ ስላልካት አይመስለኝም ከቤት የወጣችሁ። ከብሩኬ መታረቅ ከፈለገች አንተ ምንም አይመለከትም፣ ምንም ማድረግ አችልም። በኋላ ትናንትናም ተናግሬያለሁ። በኋላ ውርደቱ ያንተ ነው። ተመልሶ ውርደቱ ዞሮ ለራስህ ነው። ስለዚህ ኤፍሬም ተከበር ባይ ነኝ። አሁን ሀይሚዬ ጊዜ ልውሰድ ልረፍ ብላ ነው እንጂ በኤፍሬም እገዳ ከብሩኬ ጋር የጠፋች ይመስላችኋል? ሲጀመር በኤፍሬም እገዳ አይመስለኝም። ግን የራሳቸው የሆነ አለመግባባት አለ። የራሳቸው የሆነ የሚጣጣሉት ቃል አለ። እሷን በስሜት እሱም በስሜት የሚነጋገሩት ቃል አለ። ያ በጣም የሚያስጠላ ቃላት ነው። ስለዚህ ሁለቱም ትክክል እየሰሩ አይደለም። ሁለቱም እየተቀያየሙ ነው ያሉትና በቀደም ብዙ ነገር አለ። በተለይ ያው ከቤት የወጣችበት መንገድ በጣም ይደብራል። እሷም ደግሞ የጣለቻቸው ቃላቶች አሉ፣ እሱም ደግሞ የጣላቸው ቃላቶች አሉ። በነገራችን ላይ በዚህ ምድር ላይ ከመጥፎ ቃል ዱላ ይሻላል። ዱላ በሰው በጥፊ ቢመታኝ ይሻለኛል ያልሆነ ቃል ከሚጠልብኝና እነዚህ ልጆች መሀል ደግሞ ኤፍሬምን ብትሆን የፈልጋ ወንድም ነህ፣ ይሄን አከብራለሁ። በእውነት ወንድም ነህ፣ እህቴ ትከበር ማለት አይከፋም። ትክክል ነህ። አዎ እውነት ነው፣ መከበር አለባት። ወንድም ደግሞ ያስከብራል። ግን ደግሞ ከብሩኬ ጋር መታረቅ አትችልም ወይም ደግሞ አትታረቅም ብለህ የመደምደም መብት የለህም። ዛሬም ነገም ተነገ ወዲያም እነግርሃለሁ፣ የመደምደም መብት የለህም። እንደዚህ አትበል፣ ራስህን የምትዋረደው በኋላ። ሀይሚና ብሩኬ ነገ የተወሰነ ቀን እንኳን ቢራራቁ በናፍቆት ይገናኛሉ። ገባችሁ? ምንም እንኳን ድራማ ቢሆን ያው እዚህ ጋር እይታችን እንደሪል ስለሆነ እንደዛ ነው እላችኋለሁ ውዶቼ ማሮቼ። እንግዲህ ሁለተኛ አጠገቧ እንዳይደርስ ብሎ መልእክት ልኳል። እንግዲህ ለፍፄ ማለት ነው። ግን እንደዛ ሳይሆን መሆን ያለብህ አንተ ተረጋጉ በል እስኪ ተረጋጉ። በቃ ፍፄም ብትሆን በስነ ስርዓት ሀይሚን ቀርበህ አናግራት። በቃ ሀይሚን እስቲ ቀርበህ አናግራት፣ አውራት ቀርበህ ሀይሚ በቃ ተረጋጊ በቃ በል። ብሩኬንም ደግሞ ወንድ ነው፣ ምን ችግር አለው? ይቅርታ ቢጠይቃት በቃ ሄደህ አንተ ጓደኛው ነው አይደለ? እርግጠኛ ነኝ ማሳመን ትችላለህ። ብሩኬን ማሳመን ትችላለህ። ፍፄ ሄደህ ብሩኬ ይሄ መንገድ ትክክል አይደለም፣ ይሄ ጥሩ ቃል አይደለም የጣልከው፣ ሀይሚም ተጎድታለች። እውነታውን ግልጸኛውን በቃ ለህሊናችሁ ማለት ነው እንዴ፣ ህሊናችሁ ላይ ያለውን እውነት። ምክንያቱም ከህሊና እውነታውን እኮ ውስጣችሁ ያውቀዋል። ግን እናንተ በቃ እውነታውን ነገር አይደለም። ማንም እኔ ያየሁት ነገር እውነት ነገር የሚናገር ሰው የለም። በቃ ህሊናችሁ ውስጥ ያለውን እንትን ብትሉ ምን ችግር አለው? ለሷም ለሱም ብትመክሯቸው፣ ብሩኬም ጥፋቱን ቢያምን እና ይቅርታ ቢጠይቃት፣ ሀይሚን ብትረጋጋ ተረጋጊ ብትሏት፣ እርስ በርሳችሁ እየተገናኛችሁ ከምትጨቃጨቁ ፍፄ ብሩኬን አሳምን፣ ኤፋ ደግሞ ሀይሚን አሳምን። ምንድን ነው በቃ